እነ ትክክል ለሩታ 105 ባል ማምጣታቸው ተሰማ። እሱም ደግሞ የሚያሳዝነው እንግዲህ ሩታ ከአንዱም ጋር አለመሆኗ ነው። ወይኔ በላቸው። ኧረ አረጋጉት፣ አረጋጉት፣ እነ ትክክል አረጋጉት። ምንድን ነው እንዴ? ከዳኒ ጋር መምጣት አለባት። ዳኒ ነው የመጀመሪያዋ። ወይኔ ጉዴ! ምን ጉድ ናችሁ? የምር ታሳፍራላችሁ፣ ታሳፍራላችሁ እንዴ! እንግዲህ ዳኒ ነው የመጀመሪያዋ። ያየሁትን የሰማሁትን ነው። ዳኒ ነው የመጀመሪያዋ። ከዳኒ ጋር መምጣት አለባት። ዳኒ ሰሞኑን አብረን እንመጣለን ብሏል። ማርያምን በሳቅ ነው የሞትኩት። ወይኔ ባል በልመና አብሮ የሚሰራ የሆነ ወንድ በልመና አይሆንም። አብርሽ እኮ ከመጀመሪያው ስላዘጋጀ ነው። መጀመሪያ አዘጋጅቶ ስለነበረ ነው ወገን። እናንተ ደግሞ አረጋጉት። ቀስ ብላ ልጇን ተያዙ። ሴት ልጅ እኮ ናት። ሰከን ብላ ቀስ ብላ እንደ መጀመሪያው ሂጅና ለምኝ አትበሏት። ልክ ከዚህ በፊት አብርሽ እንደለመነችው አሁን ደግሞ ሂጅና ከሌ ጋር አብረንና እንስራ ብለሽ ለምኝ አትበሏት። እንዲህ ሰከን ብላ ረጋ ብላ ልጇ ጠንከር ሲል እዛ ወደዚያም እያለች ትመጣለች። እናንተ ብቻ አረጋጉት። ያማቸዋል እንዴ? ወይኔ በላቸው። በጣም ነው የሚያስጠላ ማለት ነው የምታወሩት ሁሉ ምናምን የሆነ በቃ እዛም ጋ አትለጥፏት እንዴ! ይሄ ክብር አይደለም እኮ በነገራችን ላይ ማለት ነው። የትኛዋን እዚህ ጋር የትኛው ናት እንበል። ሌላም አሉ። እኔ እዚህ ጋር ማስገባት ነው ያልቻልኩት። በሌላ ቪዲዮ አስገባላችኋለሁ። ሌላ አሉ። ሶስት ወንዶች ጋር ለጥፋችኋት እነ ትክክል በቃ ይህኛውን ነው ይህኛው ያምራል፣ ይህኛው ቁመናው ያምራል፣ የራሱ የአብርሽ ጓደኛ የሆነ ሰው እንፈልግላት። ኤክስኪውዝ ሚ ምንድን ነው የሀገራችን ባህል እንደዚህ ነው እንዴ? የራሱ ጓደኛው የሆነ ሰው ነው የሩታ ባል መሆን ያለበት። ኧረ እነ ትክክል ምን ማሰቢያችሁ የተደፈነ ማለት ነው? ድፍንቅሎች ከመቼ ወዲህ ነው ጓደኛ ወንድም የወንድሙን ሚስት ያገባል እንዴ? በመጀመሪያ ደረጃ ወንድም የወንድሙን ሚስት በመጀመሪያ ተከበሩ። የወለደች ሴት ናት ሩታ፣ ወልዳለች። ገባችሁ? ስለዚህ የወለደች ሴት ደግሞ ምን ነው ባዳ ጠፋ እንዴ? ጓደኛ የአብርሽ ጓደኛ ያልሆነ ሰው ምናምን ጠፋ እንዴ? በቃ ለገባችሁ ብዙም አታርክሷት እያልኳችሁ ነው። ብዙም ይሄ አታርክሷት። ሴት ልጅ ናት። ራሷ ፈልጋ ሰከን ብላ ረጋ ብላ ከፈለገችው ጋር ትምጣ። በቃ ያው እንግዲህ ተለያይተዋል አይደለ? ስለዚህ ከፈለገችው ጋር ትምጣ። ግን ደግሞ በሩጫ ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው አሁንም መሮጥ እንደሌለባት ንገሯት። ደግሞ እንድትለምን አታበረታቷት እንዴ! ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ በየእንትኑ በየቲክቶኩ በየምናምን በየዩቲዩቡ እንግዲህ በጣም ከብዙ ወንዶች ጋር እየተለጠፈች ወይ ምንድን ነው የሚባለው? ይሄ የለጠፏት ይገኛሉ። እያቀናበሩ መከራቸውን እያዩ ይገኛሉ። እነ ትክክልና ያው ትክክል መስሎ ስላልታየኝ ይህ ለእሷም ክብር ጥሩ አይደለም። እዚያም ጋር እዚያም ጋር ትለጥፏት ጥሩ አይደለም ለማለት እንግዲህ ለእነሱ አጠር ያልሽ መልእክት ለማስተላለፍ መጥቻለሁ። ውዶች ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንዴት አያችሁት? እናንተስ እንዴት አያችሁት? እኔ በጣም የሚገርመው ዞር ስል ከዚህ ልጅ ጋር ለጥፈዋታል፣ እዚያ ልጅ ጋር ለጥፈዋታል፣ ዳኔ ጋር ለጥፈዋታል፣ ይሳቅ ጋር ለጥፈዋታል። ማን ነበር ሌላኛው ሙስሊሙ ልጅ ከዚህ በፊት ስትስመው የነበረው? ምን ጉድ ነው! እንደ ማስታወስ ነው በዚህ ልክ ያመጣችኋት። በጣም ነው የምታሳፍሩት ማለት ነው። እናንተም ብሎ የሩታ ደጋፊዎች እንደዚህ እኮ አይደለም። እንዲያስተውሉ እንጂ ረጋ በሉ እንጂ ሰከን በሉ እንጂ። እንደዚህ አይደለም እኮ በየቦታው በጣም የተለያየ ብዙ ላይ ነው እየለጣጠፋችኋት። ጥሩ አይደለም እንዴ! ቀስ ብላ ትመጣለች፣ ረጋ ብላ ትመጣለች፣ ረጋ ብላ ማለት ነው። እና ደግሞ እንደዚህ ያለ አይነት ሸበላ ጋር የአብርሽ የራሱ ጓደኛ የሆነ ከጓደኛው ጋር ነው መምጣት ያለባት። ይሄ ለእሷ ክብር ነው ብላችሁ ታስባላችሁ? ምን አይነት አስተሳሰብ ነው ያላችሁ?
ይሄ ለሩታ ክብር ነው የሚመስላችሁ? ከጓደኛው ጋር መምጣት አብርሽን ለማናደድ ብላ ከአብርሽ ጓደኛ ጋር መምጣት ማለት ነው። እንዴ ተፋታች አይደል? ተፋተናል ብለዋል አይደል? ስለዚህ ለራሷ የሚሆናትን የራሴ ይሆነኛል የምትለውን ነው መምረጥ ያለባት እንጂ የአብርሽን ጓደኛ የወንድማማች ሚስቶች ነው እንደምትሆነው ማለት ሚስት ነው እንደምትሆነው የወንድማማቾቹ ሚስት መቼም ጓደኛ የልብ ከወንድምን በላይ የምታዋዩት ነው አይደለ? ያው ጓደኛ ካገኛችሁላት ብዬ ነው አትበሉ ለማለት ነው። በአጠቃላይ ካገኛችሁላት ፈልጉላት፣ ግን ደግሞ አይባልም እንደዚህ። የምሬ ነው የምላችሁ። ይሄ ለሷ ውርደት ነው ማለት በጣም የሆነ አወረዳችኋት ምናምን ነገር ማለት ነው። እናንተ ትክክል ነኝ ብላችሁ ወይም ደግሞ ትክክል ናት ትክክል እያላችሁ ትዳሯን አለያያችኋት። አሁን ደግሞ ማለት ነው ልክ ትክክል እያላችሁ መጣችሁ። አሁን ደግሞ ከዚህም ጋር እዚያም ጋር እየለጠፋችሁ እዚያ ጋር መምጣት አለባት። ዳኒ የመጀመሪያው ነው ከደነ ጋር መምጣት አለባት። የሳቀኝ ነገር ማለት ነው። እኔ ጆሮዬን ሰቀጠጠኝ ማለት ነው። እንዲህ ያላችሁት እራሳችሁ ታውቁታላችሁ። በደንብ ስሙ ማለት ነው። የመጀመሪያ ፍቅረኛ ስለሆነ ከሱ ጋር መምጣት አለባት። ደውለንለታል። እንትን ብሏል፣ አግኛት አለው ብሏልና ሰሞኑን ከእሷ ጋር እንመጣለን። ያው ወደ አዲስ አበባ ትምጣና እንመጣለን አብረን ያው ዛሬ ሰሞኑን ከዋንትያ ጋር ስለሆንኩ ነውና እንመጣለን ከሩታ ጋርም ብለዋል ዳኒ። ወይኔ ጉዴ! ወይኔ ውርደት! ወይኔ ውርደት! ስለዚህ እያስከበራችኋት ባልበልመና የለም። ሰከን ብለሽ ረጋ ብለሽ ፈልጊ፣ የሆነ ሰው ፈልጊ እንኳን አይደለም ሲፈልጉሽ ተቀባይ እንኳን ብትሉ ጥሩ ነው፣ ለክብሯ ማለት ነው። ሲፈልጉሽ ተቀባይ እና ጥሩ አይደለም የምር። ስለዚህ ዳኒ የመጀመሪያው ፍቅረኛዋ ስለሆነ ከእሱ ጋር መምጣት አለባት። እሱ ይንከባከባታል። እንዴ ዳኒ እኮ የጽጌ ነው፣ የጽጌ እኮ ነው። ተው እንጂ ማለት ነው። ተው እንጂ በዚህን ያህል ወንድ አጣችሁ እንዴ? ማለቴ እናንተ ናችሁ ያጣችሁት፣ ሩታ ሳትሆን ማለት ነው እንዴ። ስለዚህ ሰከን ትበል። ምን አሯሯጣችሁ? ምንድን ነው በዚህ ጉድ በዚህ ልክ ማለት ነው? ምንድን ነው በዚህ ልክ መውረድ? በዚህ ልክ ምን አይነት አስተሳሰብ ነው ያላችሁ? ምን አይነት አስተሳሰብ ነው? ምን አይነት የሆነ በጣም ነው የምትዘጉት። የምሬ ነው የምላችሁ። እነ ትክክል በጣም ነው የምትዘጉት። ስለዚህ ማስከበር ወይ ደግሞ ሩታ ትከበራለች ብሎ ይሄ ብሽሽቅ አይደለም። ወይም ደግሞ ቀብራሮ ታደሰ ሄረሜላ ከሆነች ከመጀመሪያውም አብረው የነበረች ናት። ገባችሁ? አብረው የነበረች ናት። አለቀ። ከዚያ ውጭ አሁን ከእሷ ጋር ከሩታ ጋር ያለ ሰው የለም አይደለ? ስለዚህ እሷ ስባበት እሷ የፈለገችው ጋር መምጣት ትችላለች። እናንተ በየቦታው ስለጣጥፏት ጥሩ አይደለም። ምን የታየኝን ነው የምላችሁ። ቦጋሌ ሞት ጥሩ አይደለም ማለት ነው። ስለዚህ እንግዲህ ሩታ ከየትኛው ጋር ትመጣለች? ያው አዲስ ሙሽሮቹ ደግሞ ሄረሚላና ቀብራራው ታደሰ እንደምታያቸው እንግዲህ ሸፋ ሽብርቅ ድምቅ ብለዋል ማለት ነው። ምንም ማድረግ አይቻልም። አለምሽ ዛሬ ነው ዛሬ እየተባሉ ይገኛሉ ማለት ነው። እንግዲህ ሩታም ደግሞ አለምሽ ዛሬ ነው ዛሬ ለመባል የግዴታ ከየወንዱ ወይም ደግሞ የሆነ ይሄ ቆንጆ ነው፣ ይሄ እንደዚህ ቆመ ነው፣ ይሄ እንደዚህ ተብሎ እንግዲህ እነ ትክክል በጣም ብዙ ወደ 105 ባል አምጣውላታል ማለት ነው። ከ105ቶቹ ውስጥ እንግዲህ የየትኛው ሚስት ትሆናለች አብረን የምናየው ይሆናል። እንግዲህ ከብዙዎች ጋር ለጥፈዋታል። ከየትኛው ጋር እንደምትመጣ ግራ ገብቶናል። ግን የመጀመሪያው ይሻላታል። እንትን ያለው የመጀመሪያው ዳኒ ይሻላል እየተባለ ይገኛል ማለት ነው። የትኛው ጋር እንደምትመጣ አብረን ነው የምንጠብቅ ማለት ነው ውዶች። እናንተ ብቻ ምንድን ነው የሚጠበቅባችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መከታተል ነው ማለት ነው። ሰላም ነው ወይ? እልክ አታስገባት በዚሁ አጋጣሚ ማለት ነው። የሆነ እልህ ውስጥ አትግቡ በነገራችን ላይ ማለት ነው። አብዛኞቻችሁ በቃ አጠቃላይ እና ትክክል እልህ ውስጥ ናቸው። ስለዚህ እልህ ጥሩ አይደለም ማለት ነው። ለልጅቷ ጥሩ አይደለም። ቦጋሌ ይሙት ጥሩ አይደለም። ይህ መልእክቴ ነው ለእናንተ ማለት ነው። ውድ ቤተሰቦች ወዳችኋለሁ። የኔ ብርታቶች አላችሁ ሆይ አለን ኮሜንት ላይ እጠብቃለሁ ማለት ነው። ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሁን እያልኩኝ እለያችኋለሁ። ባይ ባይ።